ክሬቲቭ ያልሆናችሁ ሰዎች እንደ እኔ ምንም ክሬቲቭ አይደለሁኝም ከስንት አንዴ ነው ሐሳብ የሚመጣልኝ ግን ክሬቲቭ ካልሆናችሁ እንዴት አድርጋችሁ ክሬቲቭነታችሁን ውስጣችሁ ያለውን ክሬቲቭነስ መጠቀም እንደምትችሉ እኔ የምጠቀመው ነገር ነው ነግራችሁ ክሬቲቭ የሆኑ ሰዎች አሉ ዝም ብሎ ሐሳብ ይመጣላቸው በቃ ሁሌ ሐሳብ አላቸው እሱን ትንሽ ሐሳቡን ይጠቀሙታል ብዙም ባይጠቀሙትም ችግር የለም ነው ግን if you guys are like me እኔ ሐሳብ ይመጣልኝ ከስንት አንዴ ነው በጣም ቆይቶ ይመጣልኛል ሐሳብ ግን እሱ ሐሳብ ሲመጣ እንዴት ዌስት አደማረግ እሱን ሐሳብ እንደምትችሉ ነው ነግራችሁ መጀመሪያ ጧታችሁ your mornings ጧት ስትነሱ በእውነት መጀመሪያ እንደተነሳችሁ እኔ መጀመሪያ አሉ ቀኖች ጧት እነሳለሁ ከዛ ስልኬ ላይ ነኝ ከዛ በጣም ብዙ ሰዓት ስልኬ ላይ ያሳልፋለሁ በቃ አይምሮዬ ሙሉ ቀን ድንዝ ብሎ ነው የሚውለው ከዛ ግን ጧት ተነስቼ መጀመሪያ ጧት ተነሱና ክሬቲቭ ብትሆኑም ባትሆኑም ጧት ተነስታችሁ አይምሮአችሁ ላይ ያለው ነገር ጽፋችሁት ማለት ጧት ስትነሱን ታረጉና ከዛ በኋላ ሐሳባችሁን ቁጭ ብላችሁ ራሳችሁን እንድታስቡ ታስገድዱታላችሁ ከዛ እኔ ራሴን ጧት ቁጭ ብዬ ሳስገድድ ማለት ጀርናላችሁን ታወጡትና ትጽፋላችሁ አይምሮአችሁ ውስጥ ያለው አይዲያስ ብላችሁ የምታስቡትን ነገር ትጽፋላችሁ የብዙ ሰው አይምሮ ጧት ጥሩ ይሰራል አይደለ ስለዚህ ጧት እንደተነሳችሁ ስልካችሁን ከማየታችሁ በፊት ያላችሁን ነገር እዚህ ውስጥ ያለውን ነገር ትጽፉታላችሁ ከዛ ከቦርሳችሁ ውስጥ ከምትሄዱበት ቦታ በሙሉ በቃ ይጥፋ ጀርናላችሁ እሱ ካለ የሆነ ሰዓት አይዲያችሁ እንደዚህ ብላ ትመጣለች ቶሎ ትጽፉታላችሁ ከዛ በኋላ ብትጣፋም አንዴ ስለጻፋችሁት እሱ ላይ መስራት ትችላላችሁ ማለት ነው ከዛ አይዲያ መኖር ብቻ አይደለም አይዲያው ላይ እንዴት ትሰራላችሁ ትንሽ አይዲያ ነው የሚመጣልን ክሬቲቭ ያልሆኑ ሰዎች ኢን ጀነራል ግን እሱ አይዲያ ላይ ወደ ስራ ታስገቡታላችሁ አይዲያው ነው የጻፋችሁ ታስቀምጡታላችሁ ነው እና መጻፍ ነሴሲቲ ፓርት ነች ከዛ እሱ ነገር ላይ በቃ ስሩ ስለዚህ ጧት እንደተነሳችሁ ስልካችሁን ሳይሆን ቼክ ማድረግ ያለባችሁ ጀርናላችሁ ላይ ቁጭ ብላችሁ ራሳችሁን ክሬቲቭ ሁኑ እያላችሁ እያስገድዳችሁ አይምሮአችሁ ውስጥ ያሉትን ነገሮች መጻፍ ነው እና ሁሌም ቢሆን your notebook ወይም your journal ከቦርሳችሁ መጥፋት የለበትም ሐሳባችሁን ስራ ላይ ለማዋል ማለት ነው